አንቾ ደግሞ እናቴ ትንሽ መረጋጋት አለባት ብላ ለእናቷ አልተናገረችው ነበር ማለት ነው። ሁሉም ነገር ከዚህ ጀርባ ያለችው እንትን ባዩሽ የእውነተኛ የእርግብ አክስት መሆኗን ሁሉም ነገር ነግሯቸዋል ማለት ነው። አንቾ ግን አልተናገረችም። ወይዘሮ ሜላት ቤት ሄዶ ነበር ማለት ነው። ጆሮና የአንቾ አባት ሄዶ እንግዲህ ወይዘሪት ባዩሽ ሜላት እንደማታስታውስ አያውቁም እና እየነገሯት ነበር ማለት ነው። እንደዚህ የኔ ፎቶ እንደሰጠው አታውቂም ወይ? እርግብ ከዚህ ቤት እዚህ ቤት እንደነበረች አታውቂም ወይ? ባዩሽ እውነተኛ የእርግብ አክስት መሆኗን እኛ እናውቃለን በደንብ። ስለዚህ እሱን ሊነግርሽ ነው የመጣ ነው ብሎ ብነግሯትም እሷ እያስመሰለች ነበር። ምክንያቱም እኔ ማስታወሴን ማንም ማወቅ የለበትም ብላ እየተናገረች ነበር መጀመሪያ ላንቸው ማለት ነው። እና ልክ እንዳለችው ደግሞ እነሱ ጋር እያስመሰለች ነበር ማለት ነው። እኔ እርግብ የምትባል ሴትም አላቅም፣ አንተንም ከዚህ በፊት አላቅም፣ የምን ፎቶ ነው የሰጠኝ ብላ ግራ እያጋባቻቸው ነበረ። አቶ ጋሽዬም ደግሞ እቺ ሴትዮዋ አይምሮዋ ጭንቅላቷን እየቀያየሩ ነው መሰለኝ። እዛው ዶክተሮቹ ጭንቅላቷን እየቀያየሩ ስለሚመስለኝ ጆሮ ዝም ብለን ነው የምንለፋው ና ኑጣ ብሎ ነበረ ጋሽዬ የሚወጡት። ወይዘሮ ሜላትም እዛ ጋር ነበር ተናደጥላቸው ሄደችው ማለት ነው። ስለዚህ ዞሮ ዞሮ ባዩሽ ከጀርባ እንዳለች አውቃለች ማለት ነው ሜላት። በዛ ደግሞ ወርቁም እንደጠፋ ወርቁ በ3 ሚሊዮን እንደተገዛ ብላ በጣም ተናደ ነበረ። እርግብማ የመጣችበትን ነገር አሳክታ ነው ሄደችው ብላ እየተናገረች ነበር ማለት ነው። ምክንያቱም ወርቁ እንደጠፋ እስከዛሬ አታውቅም ነበረ፣ አውቃለች ማለት ነው። አንቺው ደግሞ ዋናው የአንቺ ጤንነት ነው የሚቀድመው፣ የአንቺ ደህንነት ነው የሚቀድመው። ስለዚህ ለወርቁ አትጨነቂ፣ ሰርተሽ ታመጪዋለሽ አንቺ ካለሽ ብላ ስትነግራት እንግዲህ እና አንቺ ለብር ምንም ግድ ስለሌለሽ ምንም ሊገባሽ አይችልም ስለ ብር ነገር ብላ ስትናገር ነበር ማለት ነው። እኔ ስለ ብር ሳይገባኝ ቀርቶ ሳይሆን ማየ እኔ ምንም አለ ብር ባልጨነቅም የብር እንትን ይገባኛል። ግን አሁን ምንም ማድረግ አይቻልም። ፖሊሶቹ ሲያገኟት ይመልስልሻል ካልሸጠች ወይም ደግሞ እንትን ካላለችው ማለት ነው። ስለዚህ አትጨነቂ እያለቻት ነበረ። እንደዛም ሆኖ ደግሞ ልጆቹ በጣም ግራ ተጋብቶ ነበር ምላሴና ሰላምዬ ማለት ነው። ስለዚህ እናትየው ደግሞ የእነሱ ጭንቀት ተረድታ ግዴታ ለእነሱ መናገር አለብኝ፣ ልጆቹ ከዚህ በላይ መጨነቅ የለባቸው። ለመስፍን ግን አልናገርም። መስፍን ይሄን ነገር ከሰማ በአንዴ ተነስቶ ማን እንደዚህ ያደረገው ማን ብደፍረኝ ነው ሚስቴን የነካብኝ ብሎ የጠረጠረው ሰው ሁሉ በአንዴ ሄዶ ሊጎዳው ነው የሚፈልገው። ስለዚህ እሱ እንዳይሆን ለምላሴና ለሰላምዬ ብቻ እንናገርና ለአቶ መስፍን እንዳይናገሩ እነግራቸዋለን ለአባታቸው ብላለች። ከአንዬ ጋር ተስማምታ እንግዲህ ምላሴ ግራ ተጋብተው ነበረ። ሰላምዬም እንደዛ ልክ ሰላምና ምላሴ ወደ ውስጥ ሲገቡ ጸጉሯን እያሸቻት ነበር ማለት ነው ያንቺውን። እና ልክ እነሱ ሲመጡ ደንግጣ ተነስታ ነበረ። ከዛ በኋላ ምን ነበረ ሰላም ያለችው? ሰላም ልጅሽ አይደለች እንዴ? ሀናን በጣም ነው የምትወጃት አይደለ? ምናምን ስትላት እንዴት አትወዳት ልጇ አይደለች እንዴ ምናምን ብላ ስትናገር ሀና ልጄ ናት እንዴ ብላ ስትጠይቅ እንግዲህ ማነው ምላሴ አይ አይደለም ዝም ብላ ነው እንደዚህ የምታወራው፣ ሰላምዬን ታውቂያት አይደል እንዴ ብሎ ሊያስቀይስ ስል ልጅ ያውቃለሁ ሁሉም ነገር አስታውስሻለሁ፣ እርግብ ማን እንደሆነች ከዚህ በፊት ልጅ እንደነበረኝ ሀንዬ ማን እንደሆነች ሁሉም ነገር አውቃለሁ፣ ስለዚህ አትጨነቅብኝ ብላ እውነቱን ነግረዋለች ማለት ነው። ሁሉም ነገር ማስታወስ ችያለሁ። ባለፈው ድንብላል ከነገረችኝና ራሴ ስጪ ወድቄ ከተነሳ በኋላ ሁሉም ነገር አስታውሻለሁ ብላለች። ስለዚህ ልጆቹ በጣም ደስ ብሏቸዋል። አንዬ ደግሞ እህታቸው ሆና በተለይ እናትየው ስላስታወሰቻት በጣም ደስ ብሏታል። አንያውን በቃ ከማንም በላይ ደስተኛ ናት። በተለይ ደግሞ በዚህ በኩል አባቷ አሉ። አባትየው በጣም እየተጨነቁ ነው። አባትየው በጣም እያሳዘነኝ ነው ማለት ነው። አንቸውም ደግሞ በእነሱ ፍቅር የተነሳ ወይም ደግሞ በትምህርት ቤት አንድ ላይ ተገናኝቶ ከአባቷ በጣም እየራቀች ነው ማለት አንድ ቀን ነው እነሱ እሱ ጋር የምታድረው እና በጣም እየራቀችው ነው። አባትየውን ባትርቅና ፍቅራቸውን እንደ በፊቱ ቢሆኑ ወይም ደግሞ እዛው ቤት ውስጥ አንድ ቤት ውስጥ ቢኖሩ አባቷ ወደ እነሱ ወደ ወይዘሮ ሜላት ቤት ቢሄድና አንድ ክላስ ተሰጥቶ እዛው አንድ ላይ ቢኖሩ ደስ ይለኛል። ምክንያቱም አባትየው ያለሷው ማንም የላቸውም እስከዛሬ ድረስ በእሷ ምክንያት ነው ብዙ ነገር እንትን ያለው እና በጣም እየከፋው ነው። ይሄን ደግሞ እየከፋውን አይቶ ጆሮ እንግዲህ ማግባት አለቦት ፋዘር ብሎታል። ማግባት አለቦት እስከዛሬ ለሀንቾ ብሎ ብዙ ነገር አድርገዋል። ሀንቾም ከዚህ በፊት ሚስት ስትሞትልብኝ ሀና ሰጠኝ
ሀና ደግሞ ጥላኝ ስትሄድ አንተ ሰጠኝ ብሎ ጆሮ ሲያመሰግኑት ነበር። እኔም ነገር እሄዳለሁ አገባለሁ ብሎ ሲናገር ነበር ማለት ነው። እና ስለዚህ እኔ ጥዬው ስለምሄድ ጥላት ማትሄደውን እስከ ዘላለም ካንተ ጋር የምትኖረውን አግባ እያለው ነበር ማለት ነው። እኔ የማግባትም ይሄ ሁሉ እቅድ የለኝም። ልጄ ብቻ ቤተሰቦችን አግኝታ ደስተኛ ሆና እንድትኖር ነው የምፈልገው ብለዋል ማለት ነው ቤተሰብ። ምክንያቱም እሳቸው የእሷን ደስታ ብቻ ነው የሚፈልጉት። አንቸውም ደግሞ እርሳቸውን ተርቃለች ብዬ አላስብም። እንግዲህ ያድርስ ዘራ ነው ማን ነበር ስሙ? በእናታችሁ ስሙ ጠፋብኝ ማለት ነው። የትምህርት ቤቱ ልጅ እንግዲህ አንቺውን ያፈቀራት ይመስለኛል። ሰላምዬን ደግሞ እሱ ያፈቀረችው ይመስለኛል። እቺ እንግዲህ ጓደኛቸው ሀናና ልጁ አንድ ላይ ነው የሚሆኑት፣ በየካፌው አንድ ላይ ነው የሚገኙት ብላ ለሰላምዬ ተናገረ ነበረ። ሰላምዬም ደግሞ ቅር ብሏት ከልጁ ጋር ምንድነው ግንኙነትሽ? ልጁ ይወድሻል ያፈቅርሻል መሰለኝ ብላ ስትናገር፣ አንቺው ደግሞ እኔ እንደዚህ አይነት ልክስክስ ቦታ ላይ አልገኝም። እኔ በዚህ ሰዓት ስለዚህ ነገር ማስብበት ጊዜ ላይ አይደለም። ብዙም ማስካክላቸውና ትምህርቴን መጨረስ ነው የምፈልገው ብላለች። ከዛ በኋላ ላይ እንግዲህ ልጁ ላይ ተቀይራለች ማለት ነው። ልጁ ትምህርት ቤት ሄዶ ፈተና እያስጠናቸው ነበር ምናምን ማለት ነው። ከዛ በኋላ በአንዴ ተቀየረችበት፣ ነብር ሆነችበት ማለት ነው። እና ልጁ እኔ ስለመጣሁ ነው እንደዚህ የምትሆነው ምናምን ብለው በጣም ተናደው ነበረ። እኔ የምፈራው ነገር ሰላምም ሀናም እሱን አፍቅሮ በኋላ እንዳይጣሉ። ጆሮዬ ያረነቃ ብላ አንተ እየተበላክ ነው። አንተ ለስንት ጊዜ ስትጠብቃት የነበረው አንድ ቀን እሺ ትለኛለች ብለህ ስትጠብቅ የነበረው ልትበላ ነው። ነቃ በል እንዴ! እና ቤተሰብ ይሄን ልላችሁ ነው። ለማንኛውም ይሄን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንድታበረታቱኝ በትህትና ጠይቃችኋለሁ። ይሄን ቪዲዮ ናችሁ ቤተሰቦች ማለት ነው። ምክንያቱም እናንተ ካላበረታታችሁ፣ እናንተ አይዞሽ በርቺ ታድጊያለሽ ነገ በደንብ ይታይልሻል ካላላችሁ መቼም እንደዚህ መልፋዴ